ሰላም ሰላም የጸሪ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ ቃላት ስንመሰርት እንግዲህ 3ም 4ም ከዛም በበላይ ሊሆኑ ይችላሉ ማለት ነው። የምንመሰርታቸው ቃላት የአማርኛ ፊደላቶችን ነው አንድ ላይ የምንጽፋቸው ማለት ይቻላል። እንዲሁም ደግሞ የቻላችሁ ደብተር እስክሪብቶ ብትይዙ በጣም ተመራጭ ነው። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ክትትል አድርጉ። ኦኬ አሁን ወደ ትምህርታችን እንግዲህ እዚህ ጋር ማሳያችሁ እዚህ ጀምሬ ነው ማሳያችሁ ማነብላችሁ ያነበብኩላችሁ እሄዳለሁ ማለት ነው። ኦኬ እዚህ ጋር ሰ በአንድ ላይ ስናነበው ምን ይላል? ሰ ማለት የመጀመሪያ ፊደል ናት። በ የመጀመሪያ ናት። ሰ የመጀመሪያ ናት። በ የመጀመሪያ ናት። እነዚህ ፊደላቶች የመጀመሪያ ፊደሎች ናቸው። በአንድ ላይ ስናነበው ምን ይላል? ሰበሰበ የሚል ፊደላትን ይሰጠናል ማለት ነው። ሰበሰበ የሚል ትርጉም ያለው ቃላትን ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ዘመናዊ ዘ ማለት የመጀመሪያ ፊደል ናት። መ የመጀመሪያ ናት። ና ደግሞ የነ ቤተሰብ አራተኛ፣ ወ ደግሞ የወ ቤተሰብ ሶስተኛ። እነዚህም በአንድ ላይ ስናነባቸው ዘመናዊ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ተቃጠለ ማለት የመጀመሪያ ፊደል ናት። ማለት የመጀመሪያ ፊደል ናት። ቃ ደግሞ የቀ ቤተሰብ አራተኛ፣ ጠ ደግሞ የመጀመሪያ፣ ለ ደግሞ የመጀመሪያ። ተቃጠለ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ መጸጸት ማለት የመጀመሪያ ፊደል ናት። ጸ የመጀመሪያ ናት። ጸ የመጀመሪያ ናት። ተ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። በአንድ ላይ ስናነበው መጸጸት የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ መተባበር ማለት የመጀመሪያ ፊደል ናት። ተ የመጀመሪያ ናት። በ ደግሞ የቤተሰብ አራተኛ፣ በ ደግሞ የመጀመሪያ፣ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛቸው ፊደሎች ናቸው ማለት ነው። በአንድ ላይ ስናነበው መተባበር የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ መጫወት ማለት የመጀመሪያ ፊደል ናት። ጫ ደግሞ የጨ ቤተሰብ አምስተኛ የምናገኛት ናት ማለት ነው። ወ ደግሞ የወ ቤተሰብ መጀመሪያ፣ ተ ደግሞ የስድስተኛ ፊደል ናት ማለት ነው። በአንድ ላይ ስናነበው መጫወት የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ተበተነ ማለት የመጀመሪያ፣ በየመጀመሪያ፣ ነ የመጀመሪያ፣ ተ የመጀመሪያ፣ ነ የመጀመሪያ። ተበተነ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ጠቀለለ ጠ ማለት የመጀመሪያ፣ ቀ የመጀመሪያ፣ ለ የመጀመሪያ፣ ለ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነበው ጠቀለለ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ጨለማ ጨ ማለት የመጀመሪያ፣ ለ የመጀመሪያ፣ ማ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ምናል ጨለማ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ አከተመ ማለት የመጀመሪያ፣ ከየመጀመሪያ፣ ተ የመጀመሪያ፣ መ የመጀመሪያ። እነዚህ ፊደላት የመጀመሪያ ፊደላት ናቸው። በአንድ ላይ ስናነባቸው አከተመ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ አስደሰተ ማለት የመጀመሪያ፣ ስ ደግሞ የቤተሰብ ስድስተኛ፣ ደ ደግሞ የመጀመሪያ
ሰ ደግሞ የመጀመሪያ ተ ደግሞ የተቤተሰብ የመጀመሪያ አስደሰተ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ከፍተኛ ከፍተኛ ከማለት የመጀመሪያ ፈ ደግሞ የፈ ቤተሰብ አራተኛ ተ ደግሞ የመጀመሪያ ኝ ደግሞ የኘ ቤተሰብ አራተኛ ከፍተኛ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ማድነቅ ማድነቅ ማለት የመቤተሰብ አራተኛ ድ ደግሞ የቤተሰብ ስድስተኛ ን ደግሞ የመጀመሪያ ቅ ደግሞ የቀቤተሰብ ስድስተኛ በአንድ ላይ ስናነበው ማድነቅ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ማህሌት ማህሌት ማለት የመቤተሰብ አራተኛ ሀ ደግሞ የሀ ቤተሰብ ስድስተኛ ሌ ደግሞ የለቤተሰብ አምስተኛ ተ ደግሞ የተቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ማህሌት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ማወቅ ማለት የመቤተሰብ አራተኛ ወ ደግሞ የመጀመሪያ ቅ ደግሞ የቀቤተሰብ ስድስተኛ ማወቅ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ህ ማለት የሀ ቤተሰብ ስድስተኛ የ ደግሞ የቤተሰብ ስድስተኛ ወ ደግሞ የመጀመሪያ ተ ደግሞ የተቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ህይወት የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ትውልድ ማለት የተቤተሰብ ስድስተኛ ወ ደግሞ የቤተሰብ ሁለተኛ ለ ደግሞ የለቤተሰብ ስድስተኛ ድ ደግሞ የደቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ትውልድ የሚል ቃል ይሰጡናል ማለት ነው። ትውልድ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ሞባይል ማለት የመቤተሰብ ሰባተኛ ቦ ደግሞ የቤተሰብ አራተኛ ይ ደግሞ የቤተሰብ ስድስተኛ ለ ደግሞ የለቤተሰብ ስድስተኛ እነዚህ ፊደላት በአንድ ላይ ስንጽፋቸው ሞባይል የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ አከተመ ምናልባት እዚህ ጋር እና እዚህ ጋር የተደጋገመ ነገር ነው። ውድቀት ማለት የቤተሰብ ሁለተኛ ድ ደግሞ የቤተሰብ ስድስተኛ ቅ ደግሞ የቀቤተሰብ ስድስተኛ ተ ደግሞ የተቤተሰብ ስድስተኛ ውድቀት የሚል ትርጉም ያለው ቃል ይመሰርትልናል። ውድቀት የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ግጭት ማለት የገቤተሰብ ስድስተኛ ጭ ደግሞ የጨቤተሰብ አምስተኛ ተ ደግሞ የተቤተሰብ ስድስተኛ በአንድ ላይ ስናነበው ግጭት የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ህልም ማለት የሀ ቤተሰብ ስድስተኛ የለቤተሰብ ስድስተኛ ደግሞ የመቤተሰብ ስድስተኛ እነዚህ ፊደላት ስድስተኛ ድምጾች ናቸው። ህልም የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። አቅጣጫ ማለት የመጀመሪያ ፊደል ቅ ደግሞ የቀቤተሰብ ስድስተኛ ጣ ደግሞ የጠቤተሰብ አራተኛ ጭ ደግሞ የጨቤተሰብ ስድስተኛ አቅጣጫ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። አቋም እንግዲህ አ ማለት የመጀመሪያ ፊደል ናት። ቋ ደግሞ የቀቤተሰብ ስምንተኛ የምናገኛት ናት ማለት ነው። ም ደግሞ የመቤተሰብ ስድስተኛ በአንድ ላይ ስናነበው አቋም የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ጀርባ ማለት የመጀመሪያ ፊደል ናት። ረ ደግሞ የቤተሰብ ስድስተኛ ብ ደግሞ የቤተሰብ አራተኛ በአንድ ላይ ስናነበው ጀርባ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ደቡብ ማለት የመጀመሪያ ቡ ደግሞ ሁለተኛ ብ ደግሞ የቤተሰብ ስድስተኛ ደቡብ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወሳኝ ማለት የመጀመሪያ ፊደል ናት። ስ ደግሞ የቤተሰብ አራተኛ ይ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው ወሳኝ የሚል ቃላት ይመሰርትልናል ማለት ነው። እንግዲህ እንደምታዩት የመጀመሪያ ፊደል ዛሬ የአማርኛ ፊደላቶችን ቃላት ምስረታ የሚል ነበር ይዤላችሁ የመጣው።
እስከዚህ ነበረ ቪዲዮአችን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።